الرحمن الرحيم ነብዩ አለይሂ ሰላቱ ወሰላም ቤተሰቦቻቸውን ይዘይራሉ ልጆቻቸው እንዴት ናችሁ ብለው ይጠይቃሉ በአንድ ወቅት ፋጡማ ረዲየላሁ ዐንሃ ለመጠየቅ ጎራ ይላሉና አሊን አላገኟቸው አሊ ኢብኑ አቢ ጣሊብ አልነበሩ የት አለ አሊ ብለው ሲጠይቁ ትንሽ አለመግባባት መፈጠሩን ፋጡማ ነገረቻቸው ረሱል አለይሂ ሰላቱ ወሰላም ምንድነው የተፈጠረ የሚል ዝርዝር ጥያቄ አላቀረቡላት ጥለዋት ወጡ ከቤት ወጡና ከፋጡማ ቤት አሊን ፍለጋ ተሰማሩ አንድ ሰሃባ ጠየቁት እስኪ አሊን ፈልገው አሉ አሊ ኢብኑ አቢ ጣሊብ ረዲየላሁ ዐንሁ ከፋጡማ ጋር አለመግባባት እንደተፈጠረ ወደ መስጂድ ሄደው ተኝተዋል መስጂድ ውስጥ ረሱል አለይሂ ሰላቱ ወሰላም አሊ መስጂድ ውስጥ መተኛታቸው ሲነገራቸው ሄዱ ወደ መስጂድ ሄዱና ሲያዩአቸው የተኙበት ፊታቸው አፈር ላይ አፈር ነክቷል ቁም አባ ቱራብ አንተ ባለ አፈር አንተ የአፈር አባት ወይም ባለ አፈሩ እንደማለት ነው ተነስ ያሉ ነብዩ ሰለላሁ ዐለይሂ ወሰለም በተከበረ እጃቸው የአሊ ኢብኑ አቢ ጣሊብን ፊት እያበሱ አስነሷቸውና ወደ ቤት እንዲሄዱ አደረጓቸው ብዙ ጊዜ ቤት ውስጥ የሚፈጠሩ ችግሮች ላይ ቤተሰብ በትንሹም በትልቁም ጣልቃ ይገባል ነብዩ ሰለላሁ ዐለይሂ ወሰለም ይህንን አይደለም ያስተማሩ لأن البيوت أسرار ቤቶች ሚስጥር ናቸው ሚስጥሮች በዝርዝር አይጠየቁም ምን ተፈጠረ ምን አድርጎሽ ነው ምን አድርገሽው ነው እዛ ውስጥ አልገቡም ነብዩ ሰለላሁ ዐለይሂ ወሰለም በቀጥታ ወደ አሊ ሄደው ብቻ ካሉበት አስነስተው እየቀለዱ አንተ የአፈር አባት ሆይ አንተ ባለ አፈር ሆይ ያሉ ነብዩ ሰለላሁ ዐለይሂ ወሰለም በእጃቸው በተከበረ እጃቸው የአሊን ፊት ያበሱ ብቻ ነው ዝም ያሏቸው በነገራችን ላይ አሊንም አልጠየቋቸው በቤተሰብ መካከል በባልና ሚስት መካከል የሚፈጠር ችግር ወደ ሶስተኛ ወገን ከሄደ የበለጠ ችግሩ እየሰፋ ነው የሚሄደው አውፉ ተባብለው እንኳን ሰው ከሰማው በኋላ በጣም ይከብዳቸዋል ቀልብ በጣም ይጎዳል ለذلك በጣም ከልክ በላይ በጣም አስቸጋሪ ጉዳይ ካልተፈጠረ በስተቀር ወደ ሶስተኛ ሽምግልና መሄድ አይወደድም ጥሩም አይደለም ነብዩ ሰለላሁ ዐለይሂ ወሰለም ይህንን ያስተማሩ በቃ እሷንም አልጠየቋትም አሊንም አልጠየቁም ሄደው ከተኙበት አስነሷቸውና እንዲገቡ አደረጉ ቤት ይፈቱታል ችግሩን ቤት ውስጥ የሚፈጠሩ ችግሮችን በሙሉ ለሚመጣ ለሚሄደው ሁሉ ከተነፈስ ከነገርን ለቤተሰቦቻችንም እያንዳንዱን ነገር የምናደርስ ከሆነ ቤተሰብም ደግሞ ምን ተፈጠረ ብሎ ዝርዝር ነገር የሚጠይቅ ከሆነ ትዳሮች አደጋ ላይ ይወድቃሉ ሌላ የምንማረው ነገር አሊ ኢብኑ አቢ ጣሊብ ረዲየላሁ ዐንሁ ፋጡማ ትንሽ ረጋ እስከምትል ድረስ ቤት ጥለውላት ነው የወጡት እሷንም አላስወጣትም እሳቸው ናቸው የወጡት ቤት ጥለው ሐቂቃ ይህ በጣም ትልቅ ትምህርት ነው ሚስቶች ሊከፉ ይችላሉ ሊያጠፉ ወይም ጥፋት ሊፈጸምባቸው ይችላል በሚበሳጩበት ሰዓት ወንድ ሚስቱን አይደለም ከቤት ማስወጣት ያለበት ይሄ አደብም አይደለም እሱ ይወጣና ያረጋጋዋል ጉዳዩ ምናልባትም ገለል ብሎ ቤተሰብ ጋር ማነው ጓደኛ ጋር ወይም ሆቴል ይዞ ብቻውን ገለል ብሎ አንድ ቀን ሁለት ቀን ሊያርፍ ይችላል ያኔ እሷ ስትረጋጋ ጉዳዮቹ ወደ ነበሩበት ይመለሳሉ እነኚህን አስተምሮቶች ሁሉ እንወስዳለን በዚህ ሂደት ላይ ቤቶች ሚስጥሮች ናቸው ለማንም እንዳሻን የምናወራበት ወይም ደግሞ እንዲህ ተፈጠረ ብለን ለቅርብ ጓደኛችንም ለወላጆቻችንም የቤታችንን ጉዳይ ለቅርብ ጓደኞቻችንም ይሁን ለቤተሰቦቻችን ዝርዝር ነገር መንገር አያስፈልግም ቁጭ ብሎ በስርዓት መነጋገር የምንነጋገርበትን ጊዜም መለየት ያስፈልጋል ማወቅ ያስፈልጋል በተቆጣንበት ሰዓት ሁለቱም በተጋጋሉበት ሰዓት መልካም ነገር ሊፈጠር ፈጽሞ አይችልም ምክንያቱም በቁጣ ሰዓት ሸይጣን አለ ንግግሮች በጣም እየተፋፋሙ ነው የሚሄዱት አንድ ነገሮች ከቁጥጥር ውጭ ይሆናሉ አንድ ታሪክ ላጫውታችሁ አንድ ሰው ሚስቱን የፈታበትን ምክንያት ሲያነሳ
ሁሌ ይቆጨኛል። ያ ለይተኒ ሰከት ይላል። ምን ነው ዝም ባልኩ በነበር። ያችን ቃል በመናገሬ ምክንያት ትዳሬን ፈታው፣ ልጆቼን በተንኩ ይላል። ምንድነው የተፈጠረው? ምግብ ይቀርብና ምግቡ ላይ ጨው ሞቅ ብሎበታል። ጨው ዛሬ ሞቅ ብሏል ይላታል። አይ ኖርማል ነው ትለዋለች። እንዴ ሞቅ ብሏል እንጂ ከዚህ በላይ እንዴት ይሁን? አይ ምን እኔ እናቴ ያስተማረችኝ የምሰራው ወጥ በዚህ ልኬታ ነው ትለዋለች። ያው እንግዲህ እናትሽ አያውቁም ማለት ነው። የኔ እናት ደግሞ በዚህ ልኬታ አይደለም ያሳደገችን፣ በጣም ጨው በስቷል። አይ ያንተ እናት ሙያ አያውቁም፣ ያንቺ እናት ናቸው እንጂ የማያውቁት፣ እንደውም የናንተ ዘር ነው እንጂ የናንተ ቤተሰቦች ናቸው እንጂ። እንዲህ ያለ የተፋፋመ መጨረሻ ላይ ወደ ከባድ ጸብ ተቀይሮ የቤተሰብ ጉዳይ ሆኖ የቤተሰብን ክብር የመከላከል ጉዳይ ሆኖ መጨረሻ ላይ ወደ ፍች ደረሱ። በምንቆጣበት ሰዓት በተለይ ባል ከቤት ወጣ ብሎ ሚስት ልትወጣ አትችልም ከቤት። እሱ ማረፊያ ማስተካከል ይችላል፣ ወንድ ነው። እሷ ግን አጅነቢ ነች ለሌላ ሰው፣ ሌላ ቦታ እንዲሁ መውጣት አትችልም። እሷን ቤቷ ትቶ እሱ ዘወር ብሎ ነገሮች ስክን ሲል ደግሞ በሰከነ አእምሮ ቁጭ ብሎ በይቅርታ ጉዳዮችን መዝጋት ያስፈልጋል የሚለውን ትምህርትም ከዚሁ እንወስዳለን። ነብዩ ሰለላሁ ዐለይሂ ወሰለም ፋጡማን በጣም ከመውዳዳቸው ጋር ምን አስከፍቶች ነው ምን ብሎሽ ነው ብለው ዝርዝር አልጠየቋቸውም። እኛም እንደ ወላጅ በልጆቻችን ትዳር ውስጥም ዝርዝር ጉዳይ መግባት የለብንም። ልጆችም ደግሞ ትዳር ላይ ያሉ ወጣቶችም ትዳራቸውን በዚሁ መንገድ መያዝ አለባቸው ለማለት ነው። ወሰለላሁ ወሰለም ወባረከ ዐላ ሰይድና ሙሐመድ ወዐላ አሊሂ ወሰሕቢሂ ወሰለም። አላሁ የኔ መመኪያ መጠጊያ ቤቴ